القيامة. العاق والمنان ومدمن الخمر ومكذب بالقدر. أخرجه الطبراني. نبي صلى الله عليه وسلم أراد تسوج الله سبحانه وتعالى يقيام لك زور بلو آياته. عندنا عاق ولا جوتشون يمي بدل سو الله سبحانه وتعالى برحمة عينو آيوم يمي يقيام لك بلوم جهنم مستاسقبته يزنقه. ሁለተኛ والمنان منان ማለት ተመጻዳቂ የሆነች ነገር ያደርግልህና እንዲያደርግልህ በኔ በረካ እንዲሆነህ ደግሞ ዛሬ እኔ ላይ ትኩራራለህ እንዴ ብሎ በየደረሰበትና በየሄደበት ቀልብህን የሚሰብርህ ማለት لا تبطلوا صدقاتكم بالمن والأذى على الله سبحانه وتعالى እናንተ የምትሰሩትን ጥሩ ስራ መጽዋታችሁን በመመጻደቅ አታበላሹት እንዲያደርግልህ እንዲሆንኩልህ ብለህ ቀልቡን እየሰበርክ እንዲያውም ጀዛህን ወይም ኸይርን ስራህን አታበላሻለህ። ሌላ ቦታ ላይ ምን አለ አላህ Subhanahu Wa Ta'ala መልሰው قول معروف خير من صدقة يتبعها أذى. قول معروف ጥሩ ንግግር ጥሩ ቀውል አሪፍ ንግግር አንተ ሰደቃ አድርገህለትና መጽውተህለት መጥፎ ንግግርን አስከትለህ ቀልቡን ከምትሰብረው ይልቅ ጥሩ ንግግርን ብትናገርለት ይሻላል። የሆነ ነገር መጥቶ ከጠየቀ ይሄን ነገር ላደርግልህ አልችልም والله እንደዚህ ብለህ ብትሸኘው ይሻላል። ሰተኸው እንትን ከምትልበት አፈን ከምትከፍተው ሰርተህ አትበላም ምንድነው እንደዚህ የምትሆን እኔ እኮ ላቤን ጠብ አድርጌ ያመጣሁት ንብረት ነው እንዲህ ብለህ በየጊዜውና በየወቅቱ እየመጣህ እኔን የምታዳክመኝ ብለህ ትርፍ ቃል ከምትናገር ጥሩ ነገር ተናግረህ ተለየው አለ አላህ Subhanahu Wa Ta'ala. فلذا المنان لا يدخل الجنة أو لا ينظر الله يوم القيامة إليه. ومدمن الخمر خمر የሚጠጣ ሰው ተው ቢባል ቢመከር ቢዘከር እንዲህ ብሎ ጣዋት ማታ ለጨብስ እያለ ከምር የሚጎነጭ ሰው ማንኛውንም የትኛውንም አስካሪ መጠጥ የሚጠጣ ሰው አላህ Subhanahu Wa Ta'ala የቂያምለት ወደሱ ዞር ብሎ አይ በጀሃነም ውስጥ ማስገብቶ ይረሳዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይጠብቀንና ومكذب بالقدر ስለ ቀደር በሚነገርበት ጊዜ ይህ ነገር እኮ የሆነው እንዲህ በመሆኑ ነው እንዲህ አድርግ ብየስልህ እንቢ አልከኝና ይሄው እንደዚህ ሆነ ተፈጠረ እንደዚህ ብታረግና እንዲህ ብትንቀሳቀስ ባልተፈጠረ ነበር ብሎ ሲል አይ ይሄማ የአላህ ውሳኔ ነው ትላንትና እኛ ከመፈጠራችን በፊት የተወሰነ ነገር ነው ተብሎ በሚባል ባክ ይሄ ቀደር ይያልክ ምትጃጃለው ምንድነው አንተ የራስን እንቅስቃሴ ይወስነዋል ብሎ የሚልን ቀደርን የሚያስተባብል ሰው አላህ Subhanahu Wa Ta'ala ቂያምለት ወደሱ አይማለስ ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ምን አሉ الجنة يوجد ريحها من مسيرة 500 عام لا يجد ريحها الآق ولا قاتل የጀነት ሽታዋ ጀነት አይደለች ሽታዋ ከ500 ዓመት ርቀት መንገድ ነው የሚመጣው እዚህ ያለህ አንተ 500 ዓመት የሚያስኬድ መንገድ ርቀት ላይ ያለች ጀነት ሽታዋ ይመጣልሃል በጣም ከመዋቧና ከሽታዋ ከማማሯ ብዛት የተነሳ اللهم اجعلنا من اهل الجنه يا رب العالمين እና ሽታ ይመጣል ያንን ሽታ ሁለት ሰዎች አያገኙትም አሉ ነብዩ ሰለላሁ ዐለይሂ ወሰለም አልዓቅ ወላጆቹን የሚበድል ሰው እንኳን ጀነት ሊገባ ሽታውን አያገኛትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ዝምድናን የሚቆርጥ ሰው እንኳን ጀነት ሊገባ የጀነትን ሽታ አያገኛትም ነው። አላህ Subhanahu Wa Ta'ala ምን ይላል إن الله لا يستحي أن يضرب مثلا ما بعودة فما فوقها فأما الذين آمنوا فيعلمون أنه الحق من ربهم وأما الذين كفروا فيقولون ماذا أراد الله بهذا مثلا بإيالي هدنا من على وما يضل به إلا الفاسقين الذين ينقضون عهد الله من بعد ميثاقه ويقطعون ما أمر الله به أن يوصل አሁን የዘረዘራቸውና ምን ብለው ያሉ إن الله لا يستحي أن يضرب مثلا ما بعودة فما فوقها الله سبحانه وتعالى ምሳሌዎችን መስጠት ለሱ ትንሽም ትሆን ትልቅ ምሳሌ መስጠት አይገርመውም ስለ በዑዳ ወይም ስለ ትንኝ ምሳሌ አመጣና ተገርመው ምንድነው ይሄ ብለው ቢሉ ይሄ እንኳን ሌላ ታሪክ ነውና ወደ ቁም ነገሩ እንግባ وما يضل به إلا الفاسق በዚህ ምሳሌ የሚጠም የለም በሚን የሚነገረውን እውነታ ለመቀበል የሚጠም የለም ፋሲቆች በስተቀር አለና ፋሲቆች ብሎ ማለት እኮ ከነሱ እስከ ፋሲቆች ውስጥ አንዱ الذين ينقضون عهد الله من بعد ميثاقه
አላህ Subhanahu Wa Ta'ala ያስገባቸውን ቃል ይህ ነገር መሆን አለበት ብሎ የፈረደውን ነገር የሚያስተባብሉና የሚያጓድሉ ከሆኑ እነዛ ፋሲቆች ናቸው። ወيقطعون ما امر الله به ان يوصل ቀጥል ብሎ ያዘዘህን ትእዛዝ የሚበጣጥሱ ዝምድናን ቀጥል ብለዋል አላህ Subhanahu Wa Ta'ala። ዝምድናን የሚቆርጥ ሰው የሱ መኖሪያ ጀሃነም። ከዝምድና የበለጠ በጣም የቅርብህ ሰው ቢኖር ላንተ እናትና አባት ናቸው። ከእናትና አባት የሚቀርብ ዘመድ አለ ላንተ የለም። ስለዚህ እንኳን ሌላ እናትህንና አባትህን በመበደል ጀነት ልትገባ ይቅርና የራቅ ያለውን ዘመድህን ራሱ የምትቆርጥ ከሆነ ያንተ መኖሪያ ጀሃነም ይላል አላህ Subhanahu Wa Ta'ala።